መደሰቻቸው ዛሬ ነው ቀኑ ዛሬ ነው ቀኑ። ሰላም ሰላም ማሮቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። የኔ ውዶች በያላችሁበት ሰላማችሁ ብዝት ይበል። እንግዲህ ትላንትና የኤፊ መቼ ነበር ሽምግልናው የሚያገባው? እሱን ሰርጉን አልነገረም፣ እኛ ሰርጉ ስላለንበት ማለት ነው። የኔ ማሮች እንግዲህ የኤፍሬም ሽምግልና የተላኩ ሰዎች ምድረ ጋሽ ያሉ እንዳለ የምናውቃቸው ቤተሰብ ሙሉ ፋሚሊ ማለት ነው። ኦ ማይ ጋድ በኢየሱስ ስም እና በጣም ነው ደስ የሚለው። ወንድም አለ እንኳን ደስ አለ ማለት የሆነ በቀልድ ማለት ነው። እግዚአብሔርን ኤፍዬ ትችላለ። እግዚአብሔርን ያውም ህያው ማለት ነው። ማይ ቆንጆ ማይ ስዊት በቅርብ ቀን በኤፊ ዩቱብ ቻናል ጠብቁ ማለት ነው። በሚገርም ቪዲዮ የሚገርም ነገር ትጠብቃላችሁ ማለት ነው። ውዶቼ እንግዲህ ኤፍኤምን እንኳን ደስ አለህ በሉት ማለት ነው። ቀብራራዋን ህያብ ነው የሚያገባው፣ ምንም ማድረግ አይቻልም። እና ያው የሽምግልናው እንትን ይሄን መስላሉ የተላኩት። ከዛ በኋላ ጠብቁ። አቤት 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 ሰላም ጸጋይ ልበሶ ጸጋይ ልበሶ አምባልሸገኖ መደሰቻቸው ዛሬ ነው ቀኑ ዛሬ ነው ቀኑ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነን። እንግዲህ እዚህ ጋር የቀዳማዊ ሰርግ ተቀውጧል ማለት ነው። የኔ ቆንጆ የኔ ውብ ማለት ነው። አቤት ደግሞ በአካል ብታየት እግዚአብሔርን የኤፍሬም ሚስት ማለት ነው። ሜካፕ ምንም አያምርባትም። ማርያምን ልል አልችልም፣ ግን ቆንጅዬ ናት። ግን ዝም ብሎ ብታዩት ራሱ ማለት ነው ሀቃ ውሸት ነው፣ ሀቅ ነው። ስለዚህ ያለ ሜካፕ በራሱ ውብ ናት ማለት ነው። ህያብ ማለት ነው። እና ሲጀመር የዛሬው ሰርግ ብቻ ሳይሆን ነግራቸዋለሁ ከዚህ በፊት ራሱ ማለት ነው። አቤት አቤት ሽምግልናው ነገር እንዴት አያችሁት? እንዴት አያችሁት? አቤት መቃወጥ ግን ብጠሪኝ ማርያም ደስ ይለን ነበር። ስለዚህ